ሰላም ጤና ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች ዳዊት ፖድካስት ከትርታ 97.6 FM ጋር በመተባበር ዘውትር በዚህ ሰዓት የሚያቀርቡላችሁ ከዳዊት ጋር ቆይታ ፕሮግራማችን ጀምሯል። የዛሬው ልዩ እንግዳችን ኬመኒ ይባላል። ከአሜሪካ ነው ብቅ ያለው። ሶሻል ሚዲያ ላይ በደንብ በጥሩ እየተንቀሳቀሰ ነው የሚገኘው። የተለያየ ሀገራቶች ቱር ያደርጋል። ያለውን ኤክስፒሪየንስ ለሌሎች ሼር ያደርጋል። ከዛም በተረፈ ደግሞ እንደ አቅሙ ሰዎችን ያግዛል፣ ይደግፋል። የዛሬው ልዩ እንግዳችን ኬመኒ እንኳን ወደ ዳዊት ፖድካስት በሰላም መጣ ብያለሁ። እንኳን ደህና ቆየ። ሰላም ነው? ሁሉ መልካም? እግዚአብሔር ይመስገን፣ ሁሉም ሰላም ነው። ሁሉ አማን። ከስንት ጊዜ በኋላ ነው ተመልሰ ወደ ኢትዮጵያ የመጣኸው? ባለፈው ዓመት መጥቻለሁ። ስለዛ ብዙ ጊዜ እመጣለሁ ወደ ኢትዮጵያ በየአመቱ ግን ዋናው ምክንያት በየአመቱ እየመጣሁ የነበረው ትምህርት ቤት ስለነበረኝ ነው። ስለዛ መመለስ ነበረብኝ ለትምህርት ቤት ማለት ነው። ስለዚህ አሁን ሙሉ በሙሉ ክላስ አልቋል? ሙሉ በሙሉ ክላስ አልቋል። ግራጁዌት አድርጌያለሁ። ስለዛ አሁን የዋን ዌይ ብቻ ነው የቆረጥኩት፣ የመመለሻዬን አልቆረጥኩም። ትኬት አልታወቀም ገና ማለት ነው። በጣም አሪፍ። ከኬመኒ ጋር ብዙ ጨዋታዎች ይኖሩናል። ከዛ በፊት ግን እንደ መግቢያ ያክል ከኬመኒ አይ ቲንክ የሶሻል ሚዲያዎች ስሞች ይመስለኛል አይደል? ስለዚህ ከትክክለኛው ስምህ ጀምረን እየተጨዋወትን ፕሮግራማችንን እንቀጥላለን ማለት ነው። ይቻላል። መልካም። እሺ፣ ኬመኒ ለምን አልከው የሶሻል ሚዲያዎችን ስምና በዛውም ደግሞ አድርገህ ደግሞ ትክክለኛ ስምህን ደግሞ ለአድማጮች ንገርልን። እሺ፣ ትክክለኛ ስሜ ኬና ቦቤ ዮሴፍ ይባላል እና ኬመኒ የመጣው በልጅነቴ ከ14 ዓመት ጀምሬ ነበር መስራት የጀመርኩት እዛ አሜሪካ ሄድኩት በ11 ዓመቴ ነው። እዚህ ነው ተወልጄ ያደግኩት ሳሪስ እና በ11 ዓመቴ ሄድኩኝ። ከ3 ዓመት በኋላ ሶከር ሬፍሪ ነበርኩኝ። ሶከር ሬፍ አረግ ነበረ እና ላይክ የሆነ I broke the ceiling አይነት ነገር በyoung age ብዙ ሰው አሁን በቀን 4 ጌም ነበር የሚያጫወተው፣ እኔ ግን 5-6 አይነት ነገር እያጫወትኩ ነበር እና በጣም ጥሩ ነበር የሚከፍለው ላይክ በጣም ጥሩ። ስለዛ የዛለት ብር ስለነበረ ምናምን ጓደኞቼ ምናምን ኬመኒ ምናምን ማለት ጀመሩ። በኬመኒ ቀጠል። ኦኬ። ከዛ የተነሳ ነው ይሄ ስሙ ይወጣል ማለት ነው። ኬመኒ። ከዛ ሶሻል ሚዲያም ተጀምሮ በቃ ዝም ብዬ ነው ኬመኒ ያልኩት። እዛው የምጠራው ኬመኒ ምናምን ስለነበረ በቃ ከዛ መቀየር እንኳን መፈልግ ብራንድ ኦልሬዲ ስለሆነ ብዙ ሰው ስላወቀ ትንሽ ኬመኒ ብለን ተውነው። ከዛስ ወደ ሙሉ በሙሉ ወደ አሜሪካ ኑሮን ካደረክ በኋላ ወደ ሶሻል ሚዲያው እንዴት መጣ? እንዴት አሰብከው? ኦኬ ሶሻል ሚዲያ የጀመርኩት ኮቪድ ላይ ነበር 2020 ማለት ነው። ግን ከዛ በፊት ሃይ ስኩል እያለው ፊንስታ የሚባል ነገር ነበረኝ። ፊንስታ ማለት ኢንስታግራም አለ፣ ሜን ኢንስታግራም አለ፣ ግን ፕራይቬት ኢንስታግራም ታደርግና ዋናውን ነው ጓደኞችን በቃ የምትቀርባቸውን ሰው አድርገህ በቃ ዝም ብለህ ፖስት የምታደርግበት ነው። እና እሱ ላይ ቀን በቀን ነበር ፖስት የማደርገው እና ብዙ ሰዎች ፖስት እንደሚያደርጉት አልነበረ ፖስት ማድረገው። የሆነ ምግቤን እያነሳው ወይ ደግሞ በቃ ያለውበትን እያነሳው አይደለም ፖስት ማድረገው የነበረው። ቁጭ ብዬ እያወራው ላይክ የማስባቸው ነገር እያወራው አንዳንድ ነገሮች በቃ የሆነ ሪሌቴብል እንኳን የሆኑ ነገሮች የሚያስቁ ነገሮች ቁጭ ብዬ አወራ ነበር ላይክ ተከታይ እንዳለኝ ማለት ነው። ግን 80 ፎሎወር ብቻ ነበረው። ፕራይቬት ኢንስታግራም ነበረ፣ ዋናው እንኳን ኢንስታግራም ያልነበረም። ብቻ ፖስት ሳደርግ እሱ ላይ ሰው ሁሉ በቃ ይመቸው ነበረ። ሃይ ስኩል ውስጥ እንኳን በቃ ትንሽ ታወቂ ነበር ትንሽ እና ፕራይቬት ከመሆኑ የተነሳ ሰው እንኳን ስክሪን ሪኮርድ እያደረገው ራሱ ስናፕቻት ላይ ምናምን ይለቀው ነበር። በቃ እዛችሁ እንኳን ምንም ሳይከፈለኝ ምንም እንኳን ሆፕ ሳይኖረው ፕራይቬት ስለሆነ ኢንስታግራሙ በደንብ ቪዲዮ ሰራ ነበር በቃ ስራዬ ብዬ። እዛ ኦብቪየስሊ ቪዲዮ መስራት እንጂ ያደርጋለሁ ማለት ነው። ከዛ ላይ ነበር ይሄ ነበረው እድሜ 15 ወይ 16 ዓመቴ 15 ወደ 16 እየሄድኩኝ ዓመቴ። በጣም አሪፍ። ከዛ 16 ዓመቴ ላይ ኮቪድ ገባ። ማንም ሰው ከቤት አይወጣም። ምንም እየተከሰተ አልነበረም። ከልጅነቴ ጀምሮ እንዳልኩ ከ14 ዓመቴ ጀምሮ በቃ ሰራ ነበረ። ሁሌ የመስራት ፍላጎት ነበረኝ እድሜ ልኬን እስከማስታውሰው ድረስ እና ቤት ነበርኩኝ። ውጭ እየወጣው መስራት አልችልም። ስለዛ ከቤት ምን መስራት እችላለሁ ብዬ አሰብኩኝ።
ሰው ሁሉ በቃ ጀምር ነበር የሚለኝ በዛ ፊንስታ ማለት ነው ስለሚያስቀው ሪሌት ስለሚያደርግ ምናምን እዛ በቃ ኮቪድ ላይ ትዊች ጀመርኩኝ ትዊች ማለት ላይቭ ስትሪሚንግ ፕላትፎርም ማለት ነው ምንም ነገር ሳልጀምር ትዊች ነበር የጀመርኩት እውነቱን ለመናገር ካልኩሌትድ ዲሲዥን አልነበረም የሆነ ላይቭ ኮንኩኝ ኤዲት ማድረግ የለብኝም ብዬ አስቤ ነበር የጀመርኩት ግን በቃ ከሱ ነው የጀመረው ቆንጆ ነው የምትሰራቸውን ነገሮች ያዩዋቸው ነበረ የተለያየ ሀገራቶች ትዞራለ ያለውን ነገር እዚህ ሀገር እንደዚህ አይነት ነገር አለ እያልክ መልካሙን ለተከታታዮች ከዛም በተረፈ ደግሞ ያንተን ፕሮግራም አይተው እዛ ቦታ መሄድ የሚፈልጉ ካሉ ቀድመው ኤክስፒሪየንሱን እንዲያውቁ ታደርጋቸዋለህና ያ ነገር መልካም ነው ይበል የሚያሰኝ ነው በርታ የሚያሰኝ ነውና በጣም ጥሩ ነው ከዛስ በኋላስ እንዴት ነው ብዙ ጊዜ አሁን ዩቲዩብም ሆነ ሌላም ሶሻል ሚዲያዎች ላይ ሲሰራ ከፍቅሩ ባለፈ ወይም ያንን ነገር ከመውደድ ባለፈ የሆነ ሰዓት ላይ ፋይናንሻል ገቢ ያስፈልጋል ያንን ነገር ለማድረግ ምክንያቱም የሆነ ቦታ ስትሄድ ፋይናንሻል እዛ ላይ ኢንቨስት አድርገ ነው ለአድናቂዎች ወይም ለተከታዮች የምታሳያቸውና ወጪ ታወጣለና እሱን እንዴት ነበር የምትሸፍነው ያንዳንድ ወጪዎችህን እኔ እግዚአብሔር ይመስገን ምንም ብር ጎሎኝ አያውቅም እንኳን ጎሎኝ ላይክ ሁሌ እንኳን ሴቪንግ ውስጥ ራሱ ብዙ ብር አስቀምጣለሁ ላይክ እኔ በጣም ብሬን ማኔጅ ማድረግ እችላለሁ ላይክ በቃ ምኖረውን ላይፍ ስታይል ብታየው ከብሬ ጋር አይነጣጠርም ላይክ በጣም below my means ነው በእንግሊዘኛ የሚባለው live below your means ነው በቃ ከምችለው በጣም በታች ኖር ነው የሚባለው እና ብዙ ልብስ አልገዛም ብዙ አልወጣም ስፔሻሊ ሲያትል ካለው ምኖርበት ካለው የሆነ ትራቨል ሳረግ ነው እንጂ ትንሽ ብር ማውጣው ብር እንኳን ውጪ እንኳን አልበላም ላይክ ቤት እየገባው ነው በለው ምናምን በሬን በደም ማኔጅ ሰማረግ ማለት ነው ለምን ስራይጄ ብዙ ሰው የሚያደርገው ሶሻል ሚዲያ ምናምን የሚሰራው የሙሉ ጊዜ ስራ ይኖረዋል ፉል ታይም ጆብ ይኖረዋል ከዛ ከጎን ነው ሶሻል ሚዲያን የሚያስኬደው እኔ ግን ፉል ታይም ሶሻል ሚዲያ መስራት ስለምፈልግ ብሬን በጣም ማኔጅ ማድረግ አለብኝ ለምን ሌላ ጆብ መያዝ አልፈልግም ሁለት የዩቲዩብ ቻናል ነው ያለ አይደል አንደኛው ስትሪም የምታረግበት አንደኛው ደግሞ ብሎግ እና የተለያዩ ኮንቴንቶችን የምሰራበት አይደል ስለነሱ ሲያጫውተን ስለ ሁለቱ ቻናሎች የሁለተኛው ቻናል ያን ያህል ፎከስ አላረግበትም ምንም አይነት ስትሪም ሲኖርኝ የስትሪሙን ቢያላየው ሰው ወይ ደግሞ አሁን ለምሳሌ አዶናይ ከአዶናይ ጋር ስትሪም ያደረግነው ከማይኮ ከአዶናይ ጋር ምናምን ስትሪም ያደረግነው በጣም ትልቅ ስትሪም ነበረ ቲክቶክ ላይ እና ለሁሉም በቃ ላልደረሰበት ሰው ወይ ላመለጠው ሰው ዩቲዩብ ላይ ለቃለሁ ማለት ነው እሱ ፕለግ ቻናል ይባላል ያመለጠህን ስትሪም እንድታየው ነው ግን ማይ ሜን ዩቲዩብ እንዴት ልበለቅ የሆነ ቦክስ ውስጥ አይደለም የኔ ዩቲዩብ ብዬ የማስበው ለምን ሁሌ ላይክ ሊሚቱን ፑሽ እያደረኩት ነው እና ለብቻ አይደለም የምሰራው ቲም አለኝ አሁን ራሱ ያየው ነበረ እዚህ ስትመጣ የራስህ የሆነ ቲሞች አሉ ካሜራማን አለ ዳይሬክት የሚያደርግ ሰው አለ ማኔጀር አለ እና ደስ ይላል በጣም ጥሩ ነው ቤት ደግሞ ቁጭ ብሎ ኤዲት የሚያደርጋለ ኤዲተርም ስለዛ የሶስት ቤድሩም ቤት ተከራይቻለሁ እኔ በራሴ ወጪ ማለት ነው እዚህ ኢትዮጵያ ውስጥ የቲማችን አብረን እንዲኖር ለምን ላይክ በዚህ ዓለም ውስጥ ሜቢ ትንሽ ነገር ለብቻ ማድረግ ትችላለህ ግን የሆነ ትልቅ ነገር ማድረግ ከፈለግ ሲግኒፊካንት ነገር ማድረግ ከፈለግ ለብቻ ማድረግ አትችልም ሲጀመርኛ የተፈጠርነው አብረን እንድንሰራ ነው ስለዛ በቃ በጣም በቲም አምናለሁ ከዛ ዌጅ እየከፈልኩኝ ነው እንዳልኩ ደግሞ በቃ የሆነ ብዙ ሰው አነሰሰሪ ብሎ የሚያስበውን እኔ ነሰሰሪ ብዬ አስቤው ነው ሁላችንም ቲም አብረን እየኖርን የምንሰራው ማለት ነው እንደዚህ ተባብሮ መስራት ተባብሮ ማደግ አሪፍ ነው ምን ላይ ነው ግራጁዌት ያረከው እሱን እስቲ ትንሽ እንጨዋወት ሶሲዮሎጂ እና ሳይኮሎጂ ሜጀር ሶሲዮሎጂ ነበረ ማይነር ሳይኮሎጂ ነበረ ጠቅሞኛል ተምሬያለሁ አሁን ግራጁዌት አደረጋለሁ ሶሻል ሚዲያ ላይ ይወጣና መታወቁ ሲመጣ ዝናው ሲመጣ
ይሄ ትምህርቱን ወደ ጎን የመግፋት ነገር አለና ምክንያቱም አሁን ይሄንን ፕሮግራምም የሚከታተሉ ብዙ ሰው ስላሉ ሶሻል ሚዲያው ላይ ነገ ከነገ ወዲያ መስራትን ቢፈልጉ ግን ትምህርታቸውን እየተማሩ ትምህርታቸው ላይ ጎበዝ ሆነው ጎን ለጎን ሳይድ በሳይድ ቢሰሩት ዳስ ቤተር ብዬ አስባለሁ በእኔ በኩል። ካለበለዛ ግን ምንድነው ግን ሶሻል ሚዲያ ላይ ትንሽዬ እውቅና ስትመጣ ትምህርቱ ይተዋል፣ ብዙ ነገሮች ይተዋሉና እሱ አግባብ አይደለም። ሶ ከዛ አንጻር ነው ይህን ጥያቄ ያነሳውልና አሁን ላይም የምናየው ነገር ነው። ብዙ ሰዎች እኔ በቅርብም የማውቃቸው አሉ ሶሻል ሚዲያ ላይ ጥሩ ይንቀሳቀሳሉ፣ ትምህርታቸውን ሌላ ነገራቸውን ሙሉ በሙሉ ያቆሙ አሉና እሱ አግባብ አይደለም ነው የምለው እኔ በእኔ በኩልና ማንም ሰው እንደዚህ አይነትን ስራዎች ሲሰሩ ቆንጆ ናቸው፣ አሪፍ ናቸው፣ ግን ደግሞ ሳይድ ትምህርታቸውን ቤተሰባቸውን ጊዜ መስጠት ያለባቸውን ነገሮች መስጠት አለባቸው። ይሄ ጎን ለጎን ነው ለማለት ያክል ነው። ተስማማን በታለ በዚህ ሐሳብ? አዎ እውነቱን ለመናገር ከአረቀቅ ስታስበው ሶሻል ሚዲያ ላተሰካ ይችላል፣ የሆነ ነገር ሊፈጠር ይችላል። ስለዛ ትምህርትን መማር እና የሆነ ሴኩሪቲ ነገር መፍጠር ጥሩ ነው። ምንም ነገር ቢሆን በእውቀት ላይ የታገሰ ሲሆን ለወደፊት ለውጤታችንም መልካም ነው። ምክንያቱም እውቀት ከሌለ ምንም ነገር አይተ አንብባት ትረዳም። ስለዚህ ትምህርት በጣም ወሳኝ ነገር ነው። ትምህርት ማብቂያም የለውም። ስለዚህ ሁሌም ቢሆን መማር ጥሩ ነው። የት ሀገር ዞረ ለኦዲየንሶች አቅርባል? የት ሀገር ቱር አድርገሃል ከኢትዮጵያ? ብዙ ስቴቶች ሄጃለሁ አሜሪካ ውስጥ እና አሜሪካ ነው ቴክኒክሊ፣ ግን ፖርቶሪኮም ሄጃለሁ እና ካናዳም ሄጃለሁ። ግን ያን ያህል ከአገር ውጭ ያን ያህል ትራቨል ያደረኩት ቦታዎች የሉ። ብዙ ጊዜ ክሬት ሳረግ ላይክ ከቤቴም ራሱ ክሬት ብዙ ነገር ማድረግ የሚቻል ኮንቴንት ነው ያለኝ። እንዳልኩ በአንድ ቃል ዲስክራይብ አድርገው ብትለኝ ኮንቴንቴን ቨርሰታይል ነው የምለው። ለምን አይ ቲንክ ህይወት ሁሌ ትቀያየራለች፣ ሁሌ ሺፍት ታደርጋለች፣ ሁሌ አዳፕት ታደርጋለች እና የኔ ህይወት በተቀያየረ ቁጥር ኮንቴንትም የተቀያየረ ነው የሚመጣው። ለምን የኔ ሪፍሌክሽን ነው ኮንቴንቱ። ፖርቶሪኮ ውስጥ ኢትዮጵያን ኦርቶዶክስ ቸርች አለ። በጣም የገረመኝ ላይክ የሆነ በቃ ውስጥ ለውስጥ ነው ደግሞ የገዳም ነገር ነው የሚመስለው። በቃ በጣም ነው ደስ የሚለው፣ ያምራል። በጣም ፒስፉል ነው የሚመስለው፣ ጸጥ ያለ ቦታ ነው ምናምን። ከዛ ያ በጣም ገርሞኛል ከሄድኩበት። ቤተክርስቲያን በኖሩ ማለት ነው። የኢትዮጵያን ኦርቶዶክስ ቤተክርስቲያኖች ኦፍ ኮርስ ይኖራሉ፣ ግን የኢትዮጵያን ኦርቶዶክስ መኖሩ በጣም ገርሞኛል። ፖርቶሪኮ በኬመኒ እይታ ውስጥ የነበሩ እስከዛሬ ዩቲዩብ ላይ የሰራቸው እንደዚህ ያጋጥመው የነበረ እንደዚህ ሰራ በቃ ቪዲዮ ሲሰራ ያጋጠመ ገጠመኞችን እንደው ምታስታውሳቸው ነው? በየስቴቱ ይለያያል። የሆነ ሁሉም ነገር ይለያያል። አሁን ለምሳሌ ዲሲ ሁላችንም እናውቀዋለን፣ ሁለተኛ ኢትዮጵያ በላል እና በቃ የሆነ መንገዱም ራሱ በኢትዮጵያ ስም ይወጣለት አለ፣ ሬስቶራንቶቹ ራሱ እና እያንዳንዱ ስቴት ከማስበው በላይ ኢትዮጵያኖች አሉ። ለምሳሌ አሁን ኢትዮጵያን መጎብኘት የሚፈልግ ሰው ካለ ኬመኒ ዩቲዩብ ቻናል ገብቶ ይመለከትና ፍላጎት እንዲኖረው ያደርጋል። ኢትዮጵያ ለመምጣት ይነሳሳል እና ያ ነገር አሪፍ ነው። በርቱበትና እንዴት ነው አንተስ የሰራው ስራ ታዋቂነትህን ምናምን ታይበታለ? ቱር በምታረግበት ሰዓት ሰዎች እንዴት ነው ምን ያህል ያውቀዋል አንተን ቱር ስታረግ ምናምን? አዎ ከማስበው በላይ በጣም ሰው ሬኮግናይዝ ያደርገኛል አይነት ነገር እና ቲክቶክ ላይ ብዙ አካውንቶች ባን ተደርገውብኛል። 200,000 ፎሎወር የነበረው ባን ተደርጓል። 90,000 110,000 የነበረው ባን ይደራረጋሉ። ስለዛ አሁን ፎሎወሬን ስታየው እና መንገድ ላይ ማናሳቸውን ፒክቸሮች ወይ ደግሞ የሚያውቁኝን ሰዎች ስታየው የሆነ አይመጣጠንም። የሰው ፍቅር አድናቆቱና ሰብስክሪፕሽኑ ስታየው ያን ያህል አይመጣጠንም። ስለዛ እንዳልኩክ ምክንያቱ የሚመስለኝ የተለያዩ አካውንቶች ባንድ ስለተደረጉ ነው። ቲክቶክ አሁን ለምሳሌ የአሜሪካን አካውንቴ 70,000 ነው 75,000 ነው። እሱን አሁን የጀመርኩት ምክንያት 200,000 የነበረው አካውንት ባንድ ስለተደረገ ነው። እዛ አዲስ ጀምሬ 70,000 ሆነ።
ይሄኛው ደግሞ ኢትዮጵያ አካውንት አለኝ እዚህ የመጣሁት አሁን 30 ቀን ሆኖኛል 25 ቀን እና 8000 ነበር ስመጣ አሁን 110000 ነው በ20 ቀን ውስጥ ማለት ነው እና ደግሞ በቃ ይሄ የሚመጣው ምክንያት በጣም ብዙ ኤክስፒሪየንስ ስላለኝ ነው በዚህ በሶሻል ሚዲያ ውስጥ እና በጣም እግዚአብሔር ይመስገን በጣም ብዙ ነገር በጥሩ እየሄደ ነው እና ለዛው ነው አንድ ወር ብቻ ነው መቆየት ያሰብኩት ስመጣ ወደዚህ ግን ኤክስቴንድ ማድረገው ለዛ ነው ምክንያት ስለዚህ አሁን የውጭ ሀገር ኑሮ ትምህርቶች አንዳንድ ነገሮች ሙሉ በሙሉ ጨርሰሃል ማለት እዚህ ብትቆይም የሚያሳስብ ጉዳዮች የሉ ማለት ነው ምንም የለም የፈለኩትን ቆይቼ መመለስ እችላለሁ በጣም አሪፍ አሁን ሙሉ በሙሉ ወደ ኢትዮጵያ ወደ ነበረ ቆይታና አሁንም ስላለ ቆይታዎች እናውራ እሺ ኢትዮጵያ ውስጥ አሁን የመጨረሻ ጊዜ ኢትዮጵያ ውስጥ ከገባህ ጀምሮ ምን ተደረጉ ከመኒ ምን አይነት የዩቲዩብ ቪዲዮዎችን ፖስት አደረገ ምን አይነት ሐሳቦችን ዳሰሰ ከዚህ በኋላስ ምን አይነት ነገሮችን ከመኒ አስበዋል እሱን ነገር አጫውተኝና ደግሞ ወደ ቀጣዮቹ እንሄዳለን ደግሞ እሺ እዚህ ከመጣው በጣም ብዙ ነገር ሰርተናል 30 ቀን ቻሌንጁ ዩቲዩበር ባይ ዴይ ስትሪመር ባይ ናይት ነው ማለት ዩቲዩብ ቪዲዮዎች ቀኑ ሙሉ እየሰራን ማታ ስትሪም እናደርጋለን ማለት ነው እና በጣም ብዙ ሰው ወዶታል ያ ትሬለሩን እና ዩቲዩብ ቪዲዮዎቹ በቃ በጣም ዩኒክ ዩቲዩብ ቪዲዮዎች እየሰራን ነው በጣም ብዙ ፖዚቲቭ ሪስፖንስ እያገኘን ነው ለአንድ ሙሉ ቀን ለራይድ ሹፌር ሆኜ ሰርቻለሁ አንድ ሙሉ ቀን ራይድ ሹፌር ሆነ ኢትዮጵያ ውስጥ ምን ይመስላል የሚለውን ለተመልካቾች ያቀርብክ ነበር እና ደግሞ በእንግሊዘኛ የምሰራው በጣም ትልቅ ምክንያቱ ሀገሬን ማስተዋወቅ ከፈለኩኝ በቃ ኢንተርናሽናል ላንጉዌጅ መጠቀም አለብኝ በአማርኛ ያወራ ከሆነ ጥሩ ኮንቴንት ትሰራለህ ችግር የለውም ግን ሀገርን ለሀገሬ ሰው ነው የምታስተዋውቀው versus በእንግሊዘኛ ግን it's limitless like ለየት ያለ እንዲሆን ሌሎችም ስላሉ ስልክ like ኢትዮጵያዊዎች ብቻ አይደሉም ታርጌት ኦዲየንስ like ማንም ሰው ነው እናስለመድከው ያንተ ተመልካቾች እንደለመዱት ስጀምርም ጀምሮ በእንግሊዘኛ ስለሆነ የጀመርከው ከዛ አንፃር ነው እንጂ ያው ዩቲዩቦች ላይ አማርኛም እንግሊዘኛም እየቀላቀልክ ነው የምታቀርበው ግን ሁሌ ሰብታይትል አደርጋለሁ አማርኛ ሳወራ በጣም ሁሌ ሰብታይትል አደርጋለሁ እና ማንም ሰው አሁን ራሱ ትልቅ like የምታወቀው በሶማሊ ኮሚኒቲ ውስጥ ራሱ በጣም ታወቃለህ እዛ እና ብዙ ሶማሊ ተመልካቾች አሉኝ ኬንያዎች ሱዳኒዞች የተለያዩ ኢቨንቶች አሉ እዛ አሜሪካ እኔ የምሄድበት ለዛ ነው የታወቅኩት በዛ ኮሚኒቲ ውስጥ ማለት ነው ብቻ አሁን ለምሳሌ ብሩክ እንኳን መሄድ ተውና ነጮቹ ዩሮፕ የሚኖሩት አሜሪካ የሚኖሩት ምናምን ተውና ኔበር ካንትሪ እንኳን like የሶማሊዎች እንኳን በአማርኛ ካወራክ ምንም ኮንሱም ማድረግ አይችሉም ኮንቴንት የፈለገ ጥሩ ኮንቴንት ቢሆን አይችሉም እኔ ብዙ ጊዜ እንኳን ምለው ኢትዮጵያ ውስጥ እንኳን ያለ ሁሉም ሰው ኮንሱም ማድረግ አይችልም በአማርኛ ከሰራክ ለምን ሁሉም ሰው ኢትዮጵያ ውስጥ ያለው አማርኛ ያወራ የተለያዩ ቋንቋም ስላለ ግን ያው ብዙ ጊዜ እንደ ኢንተርናሽናል ቋንቋ እንግሊዘኛ ስለሆነ አብዛኛውን ትይዘዋል ስለዛ በቃ ሀገር ማስተዋወቅ ማለት ነው ብቻ አሁን ኡበር ድራይቨር ማለት ራይድ ድራይቨር ሆኜ ለቀኑ ሙሉ ሰራው እና እሱም ብቻ ሳይሆን በጣም ብዙ ጊዜ ራይድ የሰራ ሰው ቁጭ ብዬ ኢንተርቪው አድርጌዋለሁ እና በቃ ሲምፕል ኩዌስችንስ አሁን ለምሳሌ በቃ በቀን ሰዓት ነው የምትሰራው በሳምንት ስንት ቀን ነው የምትሰራው በየቀኑ ስንት ሰራበታለህ ዩዥሊ ሰው ይሄን ቁጭ ብሎ እየሰራ መኖር ይችላል ወይስ ከጎን ነው የሚያስኬደው ብዙ ሰው ምናምን ሚሉትን ጥያቄዎች በአንድ ቀን እኔ ፊገር አውት ማድረግ የማልችለው ጥያቄዎች ማለት ነው በብዙ ጊዜ ለራይድ የሰራ ቁጭ ብዬ አዋርቻለሁ ሴም ኤግዛክት ቲንግ ብዩ ዲሊቨሪ ድራይቨርም ሆኜ ሰርቻለሁ በሳይክል ትዛዞችን ማድረስ እና ዋናው ግን ፈን እኮ አለበት ለዛን like የፈለገ ነገር ይሁን ዶክመንተሪ ምናምን እንዲሰማ አልፈልግም የኔ ቪዲዮዎች like ፈን ምናምን እንዲሆኑ ፈልጋለሁ ለዛ ነው እኔ ራሴ ባይክ ላይ ወጥቼ ማታ ላይ ኮረኮንጅ ላይ የሚሄደው ዳገት ላይ የምወጣው እኔ ደክሞኝ ደም እስከምጠፋ ድረስ የነዳው ፈን ይኑረው ኢንተርቴይንመንት ይኑረው ብዬ ነው ግን አይ ቲንክ ዋናው ኮሩ ከቢዩ ድራይቨር 5 አመት ምናምን የሰራው መሰለኝ ቁጭ ብዬ ሳዋራው like እንዴት ነው ህይወት
ቢዩ ድራይቨር እየሰራክ እንዴት ነው ህይወት የሚለውን ጥያቄ በቃ አሁን ዲሊቨር አሁን የሆነ ነገር ኦርደር አድርገህ ስትቀበለው ይሄ ልጅ ምን አይነት ህይወት ነው የሚኖረው የሚለውን ጥያቄ ለመመለስ እዚህም ደግሞ የዛ አይነት አንድ ኮንቴንት ነው እየሰራ ያለው እዚህ ራሱ አሁን ቪዲዮ አይዲያው the lowest paying job versus the highest paying job አይነት ነገር ነው እና በቃ ልክ ምንም አይነት ሚዲያ ውስጥ ስትገባ ኢንክሉዲንግ ሬዲዮ ሆስት ብዙ earning potential አለው በራስክ ስራ በራስክ ambition ማለት ነው ለዛ ነው ይሄኛውን ስራ የመረጥ ነው ለhighest paid job ለlowest paid job ደግሞ አስተናጋጆኝ የተቀጠረ ነበር ስለዛ እሱን ኮምፔር ለማድረግ ነው አይነት ነገር ቪዲዮ ምን ሰራ ጥሩ ነገር አገኘ ትርታ ላይ ቆንጆ ነው በደንብ ተንከባከቡት ሬዲዮ ስቴሽን የመጀመሪያ ነው በደንብ ስትጎበኝ ስትሰራ የመጣውበት ራሱ የመጀመሪያ ነው እንዴት አገኘው ትርታን ከበሩ ጀምሮ ስትገባ ያለው ነገር በጣም ኢትዮጵያ አሁን የሆነ ኦፍ ኮርስ ላይክ ምንም ሀገር የራሱ ሩሎች አሉት ግን በቃ ሪኮርድ ማድረግ በጣም ይቸግራሉ ፍቃድም በደንብ ፍቃድ አልሰራውም እሱንም አሰራለሁ ብቻ በቃ ብዙ ሰው መቀዳት አይፈልግም ደሞ ዝም ብለህ እንኳን ስትቀዳ ላይክ ፖሊሶች ላይ ያስቆሙክ ይችላሉ ምናምን ነገር ግን እንደዚህ ቀሎኝ አያውቅም እዚህ ስመጣ ሁሉም የተከባከበኝ ሁሉም ሰው ነው የተረዳው አይዲያውን በደንብ ተረድቶ ሁሉም እየረዳኝ ነው እዛ አሜዚንግ ኤክስፒሪየንስ ካንድረስ በጣም አሪፍ እንግዲህ ትርታ ቤት ነው ሌላም ጊዜም ብትመጣ እንንከባከባለን እንግዲህ አሁን ባልከው ነገር ላይ እንደው ለመጨመር ያክል በቅርቡ ወደ ኢትዮጵያ የመጣው ትልቅ ተጽዕኖ የሚፈጥረው አይሾ ስፒድ ራሱ በተለያየ ሀገራቶች እየዞረ ቪዲዮ እየቀረጸ ፖስት ሲያደርግ ለዛ ሀገር በጣም ትልቅ ጠቀሜታ ይሰጣልና ስለዚህ አሁን ኬመኔም ባለው በዩቲዩብ ቻናሉ የተለያየ ቦታ እየሄደ ሲቀርጽ እንደዚህ አይነት ነገሮች ክልከላዎች ምናምን የሚመጣው በእርግጥ የማይቻሉ ቦታዎች አሉ የሚቻሉ ቦታዎች አሉ እሱን ደግሞ መደረግ ያለበትን ነገር አድርገ ፍቃድ ማውጣትም ያለብህም ነገሮች ካሉ እሱንም አድርገ ከዚህም በኋላ አዲስ አበባን በደንብ ብታስተዋውቅ ክፍለ ሀገራቶችን ብትዞር አሪፍ ነው ብዬ አስባለሁ በዚሁ አጋጣሚ የራሴን ጥቆማ ልስጥህ ብዬ ነውና አንዳንድ እዚህም ሀገር ብቻ ሳይሆን ሌላም ሀገር ማይቻሉ አሉ መቅረጽ የሚቻሉም አሉ እሱንም ደግሞ ሰውም እያማከር ካንተን ሪስክ ውስጥ እንዳይከት እንደዛ እያረክ እስካሁን የሰራቸውም አሪፍ ነው በደንብ በርታ ቀጥል እልሃለሁ በእኔ በኩል ስለ ማይኮ ሲያወራን ስለ ማይኮ ግን ስታወራን እንዴት ተገናኛችሁ እንዴት ነው አሁንስ ያላችሁበት ሁኔታ ከዚህስ በኋላስ ምንድነው የሚሆነው በዚሁ አጋጣሚ ግን ማይኮ ማለት ገና ወጣት ልጅ እድሜው በአስራዎቹ ደረጃ ያለ ፓርኪንግ ላይ እየሰራ አይ ቲንክ ካንተ ጋር ተገናኛችሁ መንገድ ላይና ቆንጆ የሆነ የወሬ ግንኙነት ነበራችሁና ያንን ነገር አንተ ወደ መልካም ነገር አምጥተኸው አሁን ጥሩ ነገር ላይ እንዳለ ሶሻል ሚዲያዎች ላይ እያየን ያለ ነውና ስለሱ ነገር አጫውተን እሺ ከማይኮ ጋር የተገናኘነው ኡበር ቪዲዮ እየሰራው ለከስተመሮቼ ስናክና ውሃ እየገዛው ነበር ቺፕሶች ምናምን ጥሩ ሪቪው ምናምን እንዳገኝ ብቻ መኪናው ስናኩንና ውሃውን ይዤ እየሄድኩኝ ወደ መኪናው ማይኮ መጣ እና ማይኮ ራሱን የመጣው ሳጠራው ማይኮ መጣ ከዛ ቀጥሎ ታቃለክ ላይክ በቃ ማውራት ከኛ ጋር ጀመረ ምናምን እንደ ምናምን ተግባቢ ነው ደግሞ ቶሎ ይግባባል በጣም ከማንንም ሰው ጋር እና ብቻ ካሜራማኔ ቀደው ሙሉ ኢንተራክሽኑን ማለት ነው ምንም ነገር ሀፕን ያደረገው ምንም የታሰበ ነገር ምንም በቃ እየሸቀለ ነው ስራ እየሰራ ነው እና በቃ ሙሉን ቀደው ካሜራማኔ ኖርማል ነው በቃ የትም ቦታ ስትሄድ ሰው ስራ ይዟል ሰውን ስራ በቃ የራሱን ስራ ለመስራት እየሞከረ ነው ማንም ሰው ማለት እና በቃ ሄድን ያን ቪዲዮ ፖስት ነው 1.2 ሚሊዮን ቪውዝ አገኘ እና በቃ ሰው ሁሉ ነው የወደደው ኮሜንት ውስጥ በቃ ብዙ ሰው ነው የተመቸው እና በቃ ይሄን ልጅ ማግኘት አለብን አለንና ያገኘነው ቦታ ተመልሰን በነጋቱ ነው ወይስ ለዛኑ ሰዓት ነው ባይ ከሁለት ቀን በኋላ ነው መሰለኝ 2-3 ቀን በኋላ ይሄን ልጅ ማግኘት አለብን አለንና ዩቲዩብ ቪዲዮ እናርገው ተባባልን በቃ ይሄ ሙሉ ስቶሪውን ነግረ ነው ማለት ነው በቃ
በዚህ ጊዜ እንደዚህ ያረኩኝ ነበረ። ማይኮ መጥቶ አናገረን፣ ቀዳ ነው 1.2 ሚሊዮን ቪው አገኘ፣ ሰው ሁሉ ወዶታል። ስለዛ አሁን ኑና እንፈልገው በቃ ጥሩ ኮንቴንት ይወጣል ብለን ማለት ነው። ካገኘነው ደግሞ በቃ ትራንስፎርም እናደርገውና በቃ ብዙ ነገር ገዛስተንለት ምናምን እናዝናናዋለን ተባብለን ነው። ከዛ እሺ ሄደን እየቀረጽን እየፈለግነው አገኘነው። የሆነ ሞመንት ሁላ ነበረች በቃ እየተሯሯጥን ተቃቀፍን ምናምን። ከዛ በቃ ነገርኩት ይሄ ነው ፕላኑ፣ በደንብ ሜክኦቨር ይባላል። አዲስ ልብስ እንገዛላለን፣ ጸጉርን ቆረጣለክ በቃ ሙሉን በቃ የሆነ ፍሬሽ ነገር ስታርት እናደርግለትና ልጅም ስለሆነ የትም ቦታ ወስደንክ እናዝናናለን አለው። ቦራ መረጠ። በቃ ልጁ ለሶሻል ሚዲያ ነው የተፈጠረው። ስማ ሁሉም ሰው ነው የሚለው ላይ በቃ ካሜራው ከበራ ቀጥታ ነው የሚገባው ላይ ቀጥታ ላይ ወደ ካራክተር ነው የሚገባው። እና ከካሜራውም ሲጠፋ በጣም እንደዚህ ነው። ሁሌ ደንሳል፣ ሁሌ ቀልዳል እና በጣም ኤነርጂ ያለው ልጅ ነው። እዛ ነው ሰው ሁሉ የወደደው። ቀልዱ ራሱ አይቻልም እና በቃ በብዙ ምክንያቶች በቃ ያን ቀን ሙሉ እየቀዳን ነው ያለው። የቀዳነውን ፖስት ስናደርገው አለቀ በቃ ጥሩ ተቀባይነት ደግሞ አገኘ። በጣም ከዛ በኋላ ቲክቶክ አንተ ነው የከፈትክለት? አይ ቲክቶክ የነበረው ነው። አዎ ግን ስልኩ አይቀዳም። ስለማይቀዳ የተሻለ ስልክ ያስፈልገው ነበረ። በቃ ወደ ቤት መመላለስ ጀመረ። ቤቴን ራሱ እያሳየሁት እያስጎበኘሁት ለመጀመሪያ ጊዜ ቪዲዮ ቀርጸን ነበረ። እሱ ራሱ 2.7 ሚሊዮን ቪው ተመልካች ነው ያለው መሰለኝ ሁላ። በቃ በጣም እሱ ራሱ በጣም ፐርፎርም አደረገ። ከዛ አንድ ቀን ላይቭ ላይ ቁጭ ብዬ አዶናይ ጆይን አደረገ። ከዚህ በፊት አዶናይ ጋር አውርቼ ነበረ። እሱም ሪች አውት አድርጎ ላይቭ ላይ አይደለም ከዚህ በፊት ከአንድ ዓመት በፊት ቴክስት አድርጎልኝ ነበረ። የሆነ የሚያበረታታ አይነት ነገር አያለው የምትሰራውን ምናምን እና እንዳታቆም በቃ ቀጥታ መቀጠል ላይ ያለብክ የሆነ ነገር አይባሃለው ምናምን ብሎኝ የሆነ ጥሩ ኢንካሬጂንግ ሜሴጅ ልኮልኝ ነበር ኢንስታግራም ፐርሰናል ሜሴጅ ላይ ማለት ነው። ከዚህ በፊት ፎሎ እንደራረጋለን እንተዋወቃለን። ግን በዚህ ጊዜ አንድ ቀን ላይቭ ነበር። ጧት ነው ላይቭ የምገባው ቲክቶክ ውስጥ ገባ አይደለም ሰው ሁሉ አዶናይ ፖስት አድርጎሃል አለኝ። አዶናይን አውቀዋለሁ። ስለዛ ላይክ የሆነ ያዋሹ እንኳን አልመሰለኝም። እስኪ ምን ፖስት አደረገ ቼክ ሳረግ ኬመኒና ማይኮ የሚቀጥለውን ስትሪመር አዋርድ ያሸንፋሉ ብሎ ነው ፖስት ያደረገው። ከዛ በስማ ይገርማል፣ ሻራውት አዶናይ ይመቸው ምናምን እያልኩኝ ላይቭ ውስጥ ገባ እና ሁሉም ሰው አዶናይ እያለ ጆይን አረገ። ማውራት ጀመርን እና በቃ ሞቲቬት እያደረገኝ ነበረ። በቃ እስካሁን ድረስ የምትሰራውን እያየው ነበረ። አሁን ጊዜ ነው፣ ጥሩ ልጅ ነው ያገኘኸው፣ ጥሩ ዳይናሚክ አላችሁ፣ በጣም ብዙ ነገር መስራት ትችላላችሁ ምናምን አለን እና በቃ ዲኤም አድርግልኝ ከዚህ በኋላ በሜሴጅ እናውራለኝ። ወጣ ከላይፉ። እኔም ትንሽ ላይፍ ሆኜ ከወጣው በኋላ አብረን ዛሬ ላንች እንብላለኝ። ከዛ ማይኮንም አምጣው ብሎኛል። ማይኮንም ደወልኩለት። አብረን ሄድን ወደ አዶናይ ጋር። ብዙ ቪዲዮዎች ሰራን ከአዶናይ ጋር እና የዛንለት በቃ ብዙ ብር ይዞ ነው የመጣው። አይ ቲንክ 130,000 ብር ነው። ዛሬ ማታ ስትሪም እናደርጋለን። አንድ ነገር ማድንቀው ስለ አዶናይ ያለኝን ነው ቀጥታ ምልክርክ what stands you out is how fast you implement your ideas ነው ማለት የምታስበውና አክሽን የምትወስደውን ጋፕ ሽሪንክ ባረከው ቁጥር አንተ አድቫንቴጅ ይኖርሃል። ለምን ብዙ ሰው ያስባል ግን ብዙ ሰው አይሰራም። ብዙ ሰው ያስባል ግን ኤክስኪዩት አያደርግም። እና አስበው ላይ ስትሪሙን ያሰበው የዛለት ነው ስትሪም ማድረግ የፈለገው የዛኑለት ነው። በጣም የሚገርም ነው። ላይክ የሆነ ፕሪፕሬሽን ታይም እንኳን ምናምን ለራሱ አልሰጠም። በቃ አሁን ፕላን አድርገን ነው አሁን መስራት አለብን ያለው። ብቻ በጅት ሰጠን እና ማይኮ የዛለት ነው አይፎን 17 ብሎ የጠየቀው። እፈልጋለሁ ምን ትፈልጋለህ? ቁጭ ብለን አይፎን 17 አለው። በቃ እኔና ቲሜ ስትሪሙን ፕላን ማድረግ ጀመርን። ምንም አይነት ነገር ጠየቅነው። ፍልፍሉ እንኳን መምጣት ነበረበት ወደ ስትሪም። ፍልፍሉ መምጣት አልቻለም። ግን ሱፍ ቤት ምናምን ሄደን ሱፍ ሲገዛልን አዶናይ ፍልፍሉ ነበር እዛ። ከፍልፍሉ ጋርም ሰርተን ነበረ። ኮሜዲያን ፍልፍሉ። ከዛ ቤት ሄድን።
የዛኑለት ስትሪም አድርገን ማለት ነው። በጣም የሚገርመው አንተ ቤት ነበር ስትሪም የተደረገው? እኔ ቤት ነበር ስትሪም የተደረገው። ያው አዶናይ እውነቱን ለመናገር በጣም ልበቀና ነው። አንተም ደግሞ የሱ አይነት ልበቀናነት ነው ያለ። ምክንያቱም አዶናይን አሁን ብዙ ሰው ያውቀዋል ብዬ የማስበው ዲቻፖይስ የተባሉ ልጆችን ሰብስቦ ራሱ ስም አውጥቶላቸው የስራ እድል ፈጥሮላቸው አሁንም አብሯቸው እየኖረ ሰዎችን ያግዛል። ምንም ነገር መሆን ካለበት ዛሬ አድርጉት ለነገ አታሳድሩት ይላል ብዙ ጊዜ እና ትክክልም ጥሩም አባባል ነው። እኔም እውነቱን ለመናገር እዚህ ፖድካስት ላይም ሞር በደንብ ለመስራቴ ምክንያቴ እሱ ነው። ሰፖርት አድርጎኛል በብዙ መንገዱና በዚሁ አጋጣሚ አዶናይ በጣም አመሰግናለሁ ማለት እፈልጋለሁ። ጥሩ ነው አዶናይ የሚሰራው፣ አንተም የምትሰራው በጣም አሪፍ ነው። ሶ ከዚህ በኋላስ ምንድነው ከሚኪ ጋር ያላችሁ ግንኙነት የሚሆነው? የሚኪስ ዕጣ ፈንታውስ ምንድነው? ከዚህ በኋላ ያለውስ ሚኪስ ትምህርት ጨርሷል ወይ? ትምህርት ለመማር ፕላንስ አለው ወይ? ሶሻል ሚዲያዎች ላይስ እንዴት ነው ፕላን ያረክለት? ምክንያቱም አሁን አንተ እውነቱን ለመናገር እንደ ማኔጀሩም ጭምር ነህ። አንተ ነህ ጋይድ የምታረገው፣ አንተ ነህ ጥሩ ጥሩ መስመሮችን የምታሳየውና ምን ታስባል እስኪ ከመኔ? አሁን ማይኮ ዝም ብዬ ከምረዳው ልጅ ወደ ወንድሜ ነው የተለወጠው። ማይኮ በጣም እንቀራረባለን እና እውነቱን ለመናገር ብዙ ሰው ኮሜንት ውስጥም አንተም እንዳልከው ጥሩ ሰው ነክ ምናምን ብዙ ሰው ብሎኛል። ግን ኦፍኮርስ ጥሩ ነገር ነው የሰራሁት፣ ግን ጥሩ ነገር ሰራለሁ ብዬ አስቤ አይደለም የሰራሁት። በቃ ልጁ ተመችቶኝ አብረን እንሰራለን ብዬ ስላሰብኩኝ ነው። እና በቃ በጣም ኮኔክሽን አለን፣ ኬሚስትሪም አለን። በቃ እንደ ጓደኛዬ ነው ማየው፣ እንደ ወንድሜ ነው ማየው፣ እንደምረዳው ልጅ አላየውም። ከሴንስ ከሰጠ ልጁም በጣም ስነ ስርዓት አለው፣ ጥሩም ተግባቢ ነው። አዎ እና አንድ ጊዜ እንኳን የሆነ በመሃል ራሱ የሆነ ነገር ተጋሽተን ነበረ እና በቃ ጎዳኝ ነገር ለዛን ለት ነው በቃ የተሰማኝ ላይክ የሆነ ይሄ ልጅ ወንድሜ ነው ብዬ የተሰማኝ ማለት ነው። ብቻ ምንድነው የፊውቸር ፕላኑ ሎት ለመናገር እግዚአብሔር ነው የሚያውቀው። እንዳልኩ 30 ቀን ነበር ብቻ እዚህ መቆየት ያሰብኩት። አሁን ኤክስቴንድ አደረኩት። አይፎን 17ም ተገዝቶለታል። ከኛ ጋር ነው የሚኖረው። ከኛ ጋር ሙቭ አረጋ ከኛ ጋር መኖር ጀመረ እና ለሴፍቲው ምናምን ራሱ አሁን ትልቅ ዕቃ ነው ያዘው። መጥፎ ነው፣ በጣም መጥፎ ነው። እና ጥሩ ትልቅ ዕቃ መያዙ ብቻ ሳይሆን ሁሉም ሰው ያውቃል። ሁሉም ሰው ስለሚያውቀው ላይክ ሰፈር ውስጥ ያለ ሰው እንዳለ እሱ ሰፈር ያለ ሰው እንዳለ ማይኮ አይፎን 17 ይዟል ተብሏል። ስለዛ በቃ you can imagine አሁን የሴፍቲ ኢሹ እንዴት እንደሚኖር ከኛ ጋር በመኖሩ ራሱ ትልቅ አድቫንቴጅ ወሰደው እሱ ነው። እና የዋህ ልጅ ነው በጣም በቃ ያቺን የስትሪም ብር የተባለው ለሱ ነው የተሰጠው። እንደነገርኩና እንዳልነገርኩ ካላቀም ብቻ ለእናቱ ትንሽ ሰጠና ብር ይዞ ነበረ። አንድ ላዝልኝ ነው ያለኝ፣ ሙሉ ብሩን ሰጠኝ። ያዝልኝ ነው ያለኝ፣ ያስፈቀድልኝ ላ ነው የሚወስደው። እና አስተውሳለሁ ላይክ በሶስተኛው ቀን ራሱ ምግብ ገዛስቶ ራሱ ኩክ አድርጎ አስበልቶናል። በጣም ነው ኩክ ማድረግ የሚችለው ምናምን ደግሞ ይችላል። ልክ ነው፣ ይገርማል። በጣም ነው ኩክ ማድረግ የሚችለው። እና አይፎን 70 ራሱ ሲመጣ ሰጣሃለሁ እያለኝ ነበር። በቃ አንተ ወሰደውና ያንተን ስልክ ወሰደው ምናምን እያለኝ ነበር። በቃ በጣም የዋህ ልጅ ነው። እና እውነቱን ለመናገር እኛም ራሱ በቃ የእግዚአብሔር ስራ ነው ሁሉም። ለምን እኛም አድቫንቴጅ ልንወስድበት እንችል ነበር፣ እሱም አድቫንቴጅ ሊወስድብን ይችል ነበር። ቤታችን አስገብተን እያኖር ነው። ላይክ እቃዎች ያሉት ቤት ውስጥ በጣም ሴንሲቲቭ እቃዎች አሉ። እና በቃ ምንም ያለ የሰው ባህሪ ነው። ሰው ሲቸገር መጥፎ ነገር ይሰራል። እሱን ራሱ አለማረጉ፣ ምንም መጥፎ ነገር አለማረጉ፣ እኛም እንደዚህ በቃ ተስማምተን ነው የምንኖረው ለማለት ነው። ብቻ እግዚአብሔር ነው የሚያውቀው የፊውቸሩን። እስከ ቆየው ድረስ አብረን ነው የምንሆነው። ሲሄድ ግን እግዚአብሔር ያውቃል። የትምህርቱስ ሁኔታ ትምህርት ይማራል ወይ? የሚማርስ ከሆነ እንዴት ነው? እሱን ነገሮች እስኪ ብታጫውተኝና እንደው አንተ እስካለህም ድረስ አንተም ከሄድክም በኋላ ቢያንስ መስመር ካስያዝከው አካሄዱን ካሳየኸው
አንተ ከሌለህም በኋላ እሱም በራሱም ቢሆን ሶሻል ሚዲያዎች ላይ እየሰራ ቤተሰቡን እያገዘ እሱም እየተለወጠ ትምህርቱን እየተማረ ቢሆን የተሻለ ነው የሚሆነው። ማንም ሰው ላይፍ ታይም እስከ መጨረሻው ድረስ ሰፖርት ሊያደርግ አይችልም። በአቅሙ ይደግፋል፣ መስመሩን ያሳያል። ያ ራሱ ትልቅ ነገር ነው። ትምህርትም ሆኖ ትምህርት ቤት ገብተንም ስንማር አስተማሪዎች መስመሩን የሚያሳዩን መማር ያለንብንን ስነስርዓት እንድንይዝ እውቀቶችን እንድናረግ መስመሩን የሚያሳዩን ከዛ ፋይናሊ ያው ራሳችን በራሳችን ወተን ነው የምናረገውና እዛዛ ላይስ ነገር እንዴት ነው ምን አስባል ከመኒ በተለይ ስለ ትምህርቱ ጉዳይ እና ከዚህም በኋላም ደግሞ ሜቢ አንተም ወደ ውጪ ተመልሰህ ብትሄድ ሶሻል ሚዲያ ላይ በራሱ ቀጥ አድርጎ እንዲሰራና ጥሩ ለውጦችን እንዲያመጣ ምን አይነት ነገር ነው አሁን እየታሰበ ያለው? አሁን ከትምህርቱ ሲጀምር ትምህርት ቤት አይሄድም እና ትምህርት ቤት አዋርቸው ነበረ። ትምህርት ቤት ለምንድነው የማትሄደው ምናምን ኦቪየስ አንሰሩ ምንም አይሰራልኝም ምናምን ነው የሚለው። እሱን ነገር ነው ቀደም ያልኩና ከመንዬ አሁን ምንድነው ትውልድም መግደልም ይሆናል። እንደዛ ሲሆን ምንድነው አዲስ የሚመጣው ትውልዶች ወይም ልጆች ትምህርት አትማሩ ምንም አይሰራላችሁም የሚባል አስተሳሰብ ትንሽ እየሰፋ መጥቷልና እሱ ነገር ደግሞ መስተካከል አለበት። ስለዚህ ማንኛውም ሰው መማር አለበት። መጀመሪያ ዕውቀት ማግኘት አለበት፣ መማር አለበት። ሌላው ነገር ነው ትርፍ ነገር አይደል እንዴ? አንተም ቢሆን እኮ ትምህርትን እየተማርክ ነው፣ ከዛ ጎን ለጎን ዩቲዩብን ሞር እየሰራ ይመጣው እና ትምህርትንም ጨርሰሃል። ጥሩም ነው እሱና እኔ እንደውም ማይኮ ጋር መስራት አለብህ ብዬ የማስበው ሞር ትምህርቱ ላይ ነው። ትምህርቱ ላይ እንደውም ብሰራ በጣም ባለውለታው ትሆናለህ ብዬ አስባለሁ። ከዚህም በኋላም ኢትዮጵያ ውስጥ አሉ የርቀት ትምህርቶች አሉ፣ ቤት ሆነ የምትማረው ትምህርቶች አሉ፣ ኦንላይን ላይም አለ። ካልሆነ ደግሞ ማታ መማርም ይችላል። ታይም ሊሚት አለው። አሁን እዚህ ሀገር በጣም ተሻሽሏል። ቀንም መማርም ትችላለህ፣ በሰዓት ስለሆነ ማታ መማር ትችላለህና እንደው እሱን ብታስተካክልለት የሚል ሀሳብ አለኝ እንደ ሀሳቤ። ምክንያቱም ነገ ከነገ ወዲያ ይሄ ልጅ ኢንተርናሽናል መሆን የሚችል ነው። ስለዚህ ኢንተርናሽናል ደግሞ ስትሆን ማንበብ፣ መጻፍ፣ ሌላም ነገሮች ከትምህርት የሚመጡ ናቸው። እነሱን ደግሞ ካሁኑ መስመር ካልያዘ ነገ ከነገ ወዲያ ይከብደዋል። ገብቷል? ምክንያቱም የራሱን ቪዲዮ ኤዲት ማድረግ አለበት፣ ፖስት ማድረግ አለበት፣ አንዳንድ ነገሮችን አንብቦ ፖስት ማድረግ አለበት። እንደዚህ አይነት ነገሮቹ ካሁኑ ካልተስተካከለ ይከብዳል ልፈልጌ ነው። ካንተ ጋር እንኳን ከተገናኛችሁ አሁን ስንት ጊዜ ሆናችሁ? 2 ሳምንት 3 ሳምንት እና ይሄ ልክ እንደ አዶናይ ጊዜው ረፍዷል የሚባል የለም። አሁኑኑ መጀመር ይችላል። ምንም ነገር አሁኑኑ መጀመር ይችላል። ቢጀምር ብዬ እንደ ሐሳብ እንደ ወንድምነት በእኔ በኩል እንደዛ ብታረጉ መልካም ነው ብዬ አስባለሁ። ከዛ በተረፈ ደግሞ ሶሻል ሚዲያዎች ላይ ላንጉጅ ራስን ጋይድ የምታደርግባቸው ፕላትፎርሞች አሉ። እነሱን ቢከታተል ለራሱ ይጠቅመዋል ብዬ አስባለሁ እና ይሄንን መስመር ብታዘጋጁለት በጣም አሪፍ ነው። ከዚህ በኋላ የማይኮ እጣፋንታ ምንድን ነው? ከዚህ በኋላ ከመኒ ካለም ከሌለም ምንድነው የሚሆነው የማይኮ ነገር? እኔ እስካለው ድረስ ያለን ኢንቫይሮንመንት ካልሰራክ ይደብርሃል። ሁላችንም ነው የምንሰራው፣ ቀኑን ሙሉ ነው የምንሰራው፣ ጠዋት ተነስተን እስከ ምንተኛ ድረስ ነው የምንሰራው እና እንደዚህ አይነት ኢንቫይሮንመንት ውስጥ ደግሞ ስትኖር በቃ መስራት አለብክ። ገባ አይደለ? አይ ቲንክ ማይኮን በጣም እየረዳው ያለው እኛ ሁሌ ቪዲዮ ኤዲት እያደረግን ነው፣ ሁሌ ቪዲዮ እየሰራን ነው። ስለዛ እሱም ተነስቶ በራሱ ይሰራል። ስለዛ አይ ቲንክ ያለንበት ኢንቫይሮንመንት በጣም እየረዳው ነው። ግን ከኢንቫይሮንመንታችን ውጪ ራሱ ለሶሻል ሚዲያ በጣም ተስጦ ያለው ይመስለኛል። ልጁ ብዙ አይዲያ ይቀርባል እና ልክ ነህ። እንደውም ብዙ ቪዲዮዎቹን ስመለከት ተዘጋጅታችሁበት የምትቀርጹ አይመስልም። በቃ ዝም ብላችሁ እየተጨዋወታችሁ ምናምን የሚመስለው በጣም ነፃነት አለው። ደስ ይላል። እሱ ደግሞ በቃ ያ ሪል ነገር ነው። የሆነ ስክሪፕት የተደረገ አይደለም፣ ፕላን የተደረገ ነገር አይደለም፣ እውነተኛው ነው። በጣም ብዙ ሰው ደግሞ የሚወደው በቃ እውነተኛ ነገር ነው። ሰው ኮኔክሽን ነው የሚፈልገው። በቃ አይቶት የሆነ ስሜት እንዲፈጠር ነው። አንድ ሰው ያየውን ነገር ሊረሳ ይችላል፣ ግን የተሰማውን አይረሳም። ብቻ በቃ እንዳልኩክ ማይኮ በጣም ጥስጦዋለሁ ለሶሻል ሚዲያ። ግን እኔም ሁሌ የምፈራው ወደ ነበረበት ኢንቫይሮንመንት ከተመለሰ በጣም ይከብዳል። ለምን ልጁ መስራት ሳይፈልግ ቀርቶ ሳይሆን በጣም ፕሬሸር አለ። እንዳልኩ የሴፍቲ ኢሹ ነው። አይፎን 17ን እንኳን ይዞ ወደ ነበረበት ኢንቫይሮንመንት መመለስ እና ኢንቫይሮንመንቱ የለም። በቃ ላይ
ሁሉም ሰው እንዳልኩ ሁሉም ሰው አብሮ ያለ ሰው ቁጭ የሚል ከሆነ መስራት ይደብርሃል። ሁሉም ሰው ግን እየሰራ ከሆነ ቁጭ ማለት ይደብርሃል። ስለዚህ ያ ኢንቫይሮንመንት ስዊች ነው በጣም ሊጎዳው ብዬ የማስበው እና ሜቢ እስከመሄድ ድረስ የሆነ ጥሩ ፋውንዴሽን ኖሮት ኢንካም ነገር ቢፈጥር ነገ ከነገ ወዲያ እንዳይቸገር ኢንካም ነገር ቢፈጥር ያን ኢንካም ይዞ የሆነ በቃ ስቴብል ነገር መፍጠር ይችላል እንኳን ወደ ትምህርት ቤት ሁላ እንዲመለስ ማለት ነው። እና አሁን ትምህርት ቤት መመለስ የሚችለው የሆነ ዲፔንደንት የምታደርገው ሰው ካለህ ነው። እንዳልከው በጣም የተለያዩ ኦፖርቹኒቲዎች አሉ። እየሰራህም ትምህርት ቤት መሄድ ትችላለህ ምናምን። ግን ካለበት ኤንቫይሮንመንት ትምህርት ቤት መሄድ ስለሚከብድ ነው እስከዛሬ እንኳን ትምህርት የማይሄደው። እናቱ ትምህርት ቤት አትሄድ ብለው አይደለም ይሄኔ ብቻ በቃ ሲቹዌሽኑ ስለሚከብድ ነው። ስለዚህ የተቻለ ሲቹዌሽን ፈጥሬለት ለመሄድ በዚሁ አጋጣሚ ይሄን ፕሮግራም የሚከታተሉ ማይኮን በምን መልኩ ሰፖርት ቢያደርጉት ጥሩ ነው ብለህ ታስባለህ? ለምሳሌ ትምህርት ቤቶች ሊሆኑ ይችላሉ፣ ሌላም ነገሮች ማይኮን በምን አይነት መልኩ ቢያግዙት ለነገ ህይወቱ የተሻለ እንዲሆን በምን ቢያግዙት መልካም ነው ብለህ ታስባለህ? ጥሩ ኩዌስችን ነው። አይ ቲንክ በትምህርት ቤት አስፔክት ካየኸው ሜቢ ቦርዲንግ ስኩል አይነት ነገር ሜቢ አይ ቲንክ በጣም በቃ ትልቅ ነገር የሚፈጥርለት ይመስለኛል። ካለምንም ነገር የሆነ ቦርዲንግ ስኩል ስኮላርሺፕ ነገር ቢኖረው ለምን ካለበት ኤንቫይሮንመንት መውጣት አለበት። ትምህርት ቤት እንኳን አሁን የሆነ አንድ ትምህርት ቤት ስኮላርሺፕ ይሰጡት ምናምን መመላለስ በጣም ይከብዳል። ለምን ኤንቫይሮንመንት ውስጥ ነው ሄደ ተመልሰክ የምታድረው፣ እዛ ተመልሰክ ሆምወርክ መስራት ምናምን ትናንሽ ነገሮቹ የማታስባቸው ነገሮች በጣም ይከብዳሉ ብዬ ነው የማስበው። ስለዛ አሁን ወደ ቤት ሲመለስ መቼም ቪዲዮቹን ላይ ሰራም ያ ኢንቫይሮንመንት አላደረገውም። በቃ አሁን እኮ ማይኮ አልፉለታል ብሎ ነው ሁሉም ሰው የሚያስበው። የሆነ ነገር ኤክስፔክት እያደረገ ነው ሁሉም ሰው። በቃ ማይኮ ከኛ ጋር እኮ የኖርከው እንደዚህ አድርግልሃለሁ እኮ አሁን እኮ የሆነ ነገር አድርግልኝ እንደ አንተ ከናዶ ነገር ነበርኩ እኮ አልፎልሃል ምናምን። ያ ሁሉ ፕሬሸር በጣም ይከብዳል። የሆነ ቦርዲንግ ስኩል ሲቹዌሽን ግን ቢፈጠር አይ ቲንክ አውት ኦፍ ኤኒቲንግ ይሆን እሱ ነው በጣም የሚረዳው ብዬ አስባለሁ። ስለዚህ ትምህርት ቤት ያላቸው ሰዎች ማይኮን ቢያገኙትና በትምህርት መልኩም ኦፈር አቅርበውለት ቢያግዙት ቢያስተምሩት መልካም ነው ብለህ ታስባለህ? የኛም ሀሳብ ነው። በዚህ አጋጣሚ ይህን ፕሮግራም የምትከታተሉ ማይኮን ማገዝ የምትፈልጉ እንግዲህ ከመኒን ኢንስታግራም አካውንቱ ላይ ገብታችሁ አውሩት። በፍቃደኝነት ማይኮን ለማገዝ ደስተኛ ነው። ያ አሁን እኔ ከመኒ ስታስቡት የኔ ፊት ብቻ ነው የሚታየው። በቲክቶክ ላይ ይሁን በዩቲዩብ ላይ ይሁን ግን ምንም የምሰራው ስራ አንደኛ ካለ እግዚአብሔር አይሆንም። ስለዚህ እግዚአብሔር ይመስገን። ሁለተኛ ደግሞ ካለ ቲሜ የማይሳካም። ቲሜ ክሬቲቭ ዳይሬክተር አላዶር የሚባል ልጅ አለ፣ ካሜራማን ናሁም የሚባል ልጅ አለ፣ ኤዲተር አቤኔዘር የሚባል ልጅ አለ እና ማኔጀራችን ራኪ ናት። ስለዚህ እነሱንም ትልቅ ሻውት መስጠት ፈልጋለሁ። ለምን ብዙ ጊዜ ቢሃይንድ ዘ ሲን የሚሰሩት ሰዎች ክሬዲቱን አያገኙም። ግን ያ ስራ የሚወጣው ስራ ካለነሱ አይሳካም ነበር እና ቤተሰቤንም በጣም ማመስገን ፈልጋለሁ። በጣም ሰፖርቲቭ ፋሚሊ ነው ያለኝ። ብዙ ጊዜ ሶሻል ሚዲያ ምናምን ብዙ ሰው ሲሰራ ከቤተሰቡ ብዙ ጊዜ ተቀባይነት አያገኝም ወይ ደግሞ ሰፖርት አያገኝም። ቤተሰብም ያው ከክፋት ሳይሆን ከሚያውቁት ነው ትምህርት ላይ ፎከስ እንዲያደርጉ ስለሚፈልጉ ነው። ግን የኔ እናት የኔ አባት አክስቴ አጎቴ ቁጭ ብሎ ነው የሚያዩት። አንድ ቪዲዮ አያመልጣቸውም እና በጣም ነው የምወዳቸው፣ በጣም ነው የማመሰግናቸው። እና አሁን ገና ነው እየጀመርን ያለ ነው። በጣም ብዙ እቅድ አለን እና እስከምንሞት ድረስ አናቆም። በጣም ቆንጆ ነው። ከመኒ ስለመጣ ከልብ አመሰግናለሁ። ሁለት የዩቲዩብ ቻናል አለ። አንደኛው ከመኒ ላይቭ ስትሪም የምታረግበት ነው። ከ2.3
ኬ በላይ ተከታዮች አሉ እና እሲ በደንብ አስተዋውቃቸው ስለ ሶሻል ሚዲያዎችን ሁለቱን የዩቲዩብ ቻናል ኢንስታግራምን ቲክቶክን በደንብ አስተዋውቃቸው። እሺ ዋናው ዩቲዩብ ዋናው ቪዲዮዎች የምለቅባቸው ኬመኒ 2 TOO ነው ክሌቨር ነው ግን I think እግዚአብሔር ይመስገን ኢነፍ ኖሪቲ ያለኝ ኬመኒ ሰርች ብታደርጉ ዩቲዩብ ላይ ይመጣሉ እና ኢንስታግራም ላይ again ኬመኒ ብላችሁ ሰርች ብታደርጉ ይመጣሉ ግን ኤግዛክቱ K_money 3 Y ያለው ዋን ነው ከ56,000 በላይ ተከታይ ያለው ከ56,000 በላይ ተከታይ ያለው እና ቲክቶክ ደግሞ ኬመኒ ኢን ኢትዮጵያ የሱ አሁን ቲክቶክ አካውንቱን የከፈትኩት ከሀገሬ ሰው ጋር ኮኔክት እንዳደረግበት ነው አማርኛ ብቻ ነው የማወራው በሱ አካውንት እና ከ110,000 በላይ ተከታዮች ያሉት ማለት ነው ከ110,000 በላይ እንዳልኩት ከ20 ቀን በፊት 8,000 ላይ ነበር የአካውንት አልተጠቀመውም ነበር 8,000 በጣም ትልቅ የሚገርም ለውጥ ነው በጣም በ20 ቀን ብቻ ማለት ነው አንድ ወር ሳይሞላ 110,000 ተከታይ ማግኘት ማለት ያለ ምክንያት አይሆንም ስለለፋ ስለጣርክ ነው በጣም ማይኮም ራሱ 3,000 ነበር ከ20 ቀን በፊት አሁን 115 ነው 132 አይቻለሁ 132 በጣም አሪፍ ነው ከመኒ በነገራችሁ አካውንቶች እየገባችሁ ሰብስክራይብ በማድረግ ላይክ በማድረግ አስተያየት በመስጠት በመደገፍ በማገዝ ሀገራችንንም ሞር እንዲያስተዋውቃት በማድረግ ሌላም ሀገር ደግሞ እየዞረ የሌላ ሀገር ኤክስፒሪየንሶችን ለኛ ሼር ማድረጉን እንዲቀጥል አድርጉት በጣም ወጣት ነው ገና በጣም ብዙ ስራ የሚጠብቀው ልጅ ነው ጥሩ ነው ደግሞ እያደረገ ያለው ነገር ከማይኮ ጋር ያላችሁ አታችመንት በጣም ቆንጆ ነው ይበል የሚያሰኝ ነው ወደፊት ደግሞ በደንብ ብዙ ስራዎችን ሰርተ በጣም በትልቁ እንደምንገናኝ ተስፋ አለኝ በጣም በርታ በትርታ በኩል ደግሞ ኤኒ ታይም ሰፖርት ማድረግ ያለብን ነገር ካለ ሰፖርት እናደርጋለን በድጋሚ ከመኒ ስለመጣ ከልብ አመሰግናለሁ እስካሁን ስትከታተሉ የነበራችሁት ዳዊት ፖድካስት በትርታ 97.6 FM ላይ ዘወትር በዚህ ሰዓት የሚቀርብላችሁ ፕሮግራም ነው እንግዲህ ይህንን ፕሮግራም ከነ ምስሉ ድጋሚ ማየት ከፈለጋችሁ ዳዊት ፖድካስት ብላችሁ ዩቲዩብ ላይ ማግኘት ትችላላችሁ ስለነበረን ቆይታ ከልብ እናመሰግናለን ስለመጣ ከልብ አመሰግናለሁ ድጋሚ እኔም በጣም አመሰግናለሁ እሺ መልካም ጊዜ ቴንክ ዩ በጣም